ለተሰኞ ግንቦት 18 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን ድረስ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በኢትዮጵያ ኤምፖክስ የተሰኘው ቫይረስ የተያዙ ሰዎች መገኘታቸውን የጤና ሚኒስቴርና የኢትዮጵያ ሕብረት ጤና ኢንስቲትዩት አስታውቋል። በኦሮሚያ ክልል ሞያሌ ከተማ አስተዳደር ኤምፖክስ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አረጋግጫለሁ ሲል ትናንት ግንቦት 17 ቀን 2017 ዓ.ም ባወጣው መግለጫ ላይ አስታውቋል። ቫይረሱ እንደተገኘበት የተረጋገጠው የ27 ቀናት ዕድሜ ያለው ሕፃን ልጅ መሆኑንም የተቋሙ መግለጫና በእናቱ ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ብሏል። ታማሚው ሕፃንና እናት አስቀድሞ በተዘጋጀው የለይቶ ማከሚያ ተግባር የሕክምና ክትትል እየተደረገላቸው መሆኑን ያሳወቀው መግለጫው እስካሁን ባለው ሁኔታ የከፋ የጤና እክል እንዳላጋጠማቸው አመላክቷል። የህፃኑ አባት ወደ ጎረቤት ሀገር ሂዶ የነበረ መሆኑ መታወቁና የሄደበት አካባቢ እንዲሁም ደግሞ ከግለሰቡ ጋር የቅርብ ንክኪ የነበረው ግለሰቦች ለመለየትና ክትትል የማድረግ ስራ መጀመሩን ተጠቁሟል። የጤና ሚኒስቴር በሽታው በአህጉራቸው ከተከሰቱ ወቅት ጀምሮ ወደ ሀገር ውስጥ እንዳይገባ ከገባ ጉዳት ሳያስከትል በቁጥጥር ለማድረግ እንዲቻል በርካታ ስራዎች ሲከናወኑ መቆየታቸውን አስታውቋል። ለዚህም በበሽታው መከላከል ሲባል በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋ ማስተባበሪያ ማዕከል ተቋቁሞ እየተሰራ እንደሚገኝም የተቋሙ መግለጫ አስታውቋል። የኤምፖክስ በሽታ ቫይረስ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚታይበት ምልክት ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም መሆናቸውም ገልጸዋል። የኢትዮጵያ ዕዳ 62.5 ቢሊዮን ዶላር የደረሰ ሲሆን እያንዳንዱ የሀገሪቱ ዜጋ $575 በላይ ዕዳ እንዳለበት ተገለጸ። እያንዳንዱ ኢትዮጵያዊ ዜጋ ያለበት የውጭ ዕዳ መጠን $575 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን በቅርቡ ባወጣው መግለጫ አስታውቋል። አሶሲዬሽኑ የሀገሪቱ የ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት እንዳስታወቀው ኢትዮጵያ እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን ዶላር መድረሱንና እያንዳንዱ ዜጋ $575 ዕዳ እንዳለበት ተጠቁሟል። እያንዳንዱ ኢትዮጵያዊ $575 በላይ ወይንም ደግሞ አሁን ባለው የዶላር ምንዛሬ ሲታይ 77515 ብር ከ75 ሳንቲም ገደማ ዕዳ ይኖርበታልም ተብሏል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክት አፈጻጸም ደካማ መሆን፣ ኢኮኖሚን ሊደግፉ የሚችሉ ፕሮጀክቶች አለመስፋፋት፣ የውጭ ንግድ መቀዛቀዝና የአምራች አቅም እየቀነሰ መምጣት ዋነኞቹ እንደሆነም በሪፖርቱ ተጠቅሷል። የኢትዮጵያ የብድር መክፈያ ጊዜ በመደራደር እንዲራዘም ማድረጉ ጥሩ ቢሆንም ሊከፈል የነበረ ገንዘብ አሁንም ኢኮኖሚውን መጉዳት በማይችልበት መንገድ ወጪ ከተደረገ የዕዳ ጫና ይጨምራል እንጂ ሊቀንስ እንደማይችልም ተመላክቷል። ይህ በእንዲህ እንዳለ የዓለም አቀፍ የገንዘብ ድርጅት IMF የስራ አመራር ቦርድ ኢትዮጵያ $3.4 ቢሊዮን ሶስተኛ ዙር የብድር ፕሮጀክት አስተገባበር ግምገማ ቀደም ሲል በተቀመጠለት ጊዜ ውስጥ ያጸድቃል ተብሎ እንደሚጠበቅም የድርጅቱ ቃል አቀባይ መናገራቸውን ሮይተርስ ዘግቧል። የድርጅቱ የስራ አስፈጻሚ ቦርድ የግምገማ ሰነድ ለማጽደቅ ቀጠሮ የያዘው በቀጣይ ሰኔ ወር መሆኑንም ዘገባው አካቷል። ቦርዱ ግምገማውን ካጸደቀ በኋላ ከድርጅቱ ከብድር $265 ሚሊዮን ለሀገሪቱ እንዲለቅም ያስችላል። የድርጅቱ ባለሙያዎች ቡድኑ በሚያዝያ ወር የመጀመሪያ ሳምንት ገደማ ወደ ኢትዮጵያ አቅንቶ ከባለስልጣናቱ ጋር ተወያይቶ እንደነበርም ይታወሳል። በግምገማው ዙሪያ መንግስት በባለሙያዎች ቡድን ጋር በጥቂት ቀናት ውስጥ ከስምምነት ላይ እንደሚደርስም የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ በወቅቱ ተናግረው የነበረ ቢሆንም እስካሁን ግን ስለ ስምምነቱ የተባለ ነገር የለም። በመዲናዋ የሚገኙ የመንግስት ሰራተኞች የቤት ባለቤት ለማድረግ የሚያስችል ስምምነት ተፈራረሙ። የኢትዮጵያ ንግድ ባንክ የመንግስት ሰራተኞች የመኖሪያ ቤት ችግርን ለመቅረፍ 120 ቢሊዮን ብር ብድር ለማቅረብ ባሳለፍነው ሳምንት መጨረሻ በአዲስ አበባ ከተማ አስተዳደር የቤቶች ልማት ፕሮጀክት ጋር የመግባቢያ ስምምነት ተፈራርመዋል። ይህም ስምምነት የተፈራረሙት የአዲስ አበባ ከተማ ልማትና አስተዳደር ቢሮ እንዲሁም ደግሞ የኢትዮጵያ ንግድ ባንክ ናቸው። በዚህ መሰረት ስምምነታቸው መምህራንን ጨምሮ በከተማይቱ የሚገኙ የመንግስት ሰራተኞች የቤት ተጠቃሚ ማድረግ የሚያስችል መሆኑም ተገልጿል። ስምምነቱ በአነስተኛ የወለድ መጠን ከ25 እስከ 75 የብድር መርሃ ግብር የሚከፈል ነው ተብሏል።
ብድሩ በ2575 የቤት ልማት መርሃ ግብር 41,000 በላይ የመንግስት ሰራተኞች ተጠቃሚ እንደሚያደርግ ባንኩ ገልጿል። የባንክ ብድር በዝቅተኛ ወለድ በ20 ዓመት የሚከፈል ይሆናልም ነው የተባለው። የከተማዋ የቤቶች ልማት ቢሮ በባንኩ ብድር የሚገነባው መኖሪያ ቤቶች በቅድሚያ ለመምህራን እንደሚሰጥም ገልጿል። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በመርሃ ግብሩ ቅድሚያ እንደሚሰጣቸው ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደር ለሚገኙ ቤት ፈላጊ ዝቅተኛ ሰራተኞች የወለድ መጠን በ20 ዓመት የሚከፈል ብድር ማመቻቸቱንም አስታውቋል። በከተማዋ የሚገኙ 40,000 በላይ የመንግስት ሰራተኞች ተደራሽ ለማድረግ መታቀዱም ነው የተገለጸው። ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። የሰሜን ኮሪያ የሀገር መሪ ኪም ጆንግ ኡን ባስቆጣው የአዲሱ ጦር መርከብ ሽፈት ምክንያት 4 ባለስልጣናትን አሰረ። 5000 ቶን የሚከብደው የሰሜን ኮሪያ ጦር መርከብ በመገልበጡ የተነሳ ውሃ ላይ የሚያርፈውን ዋና የመርከብ ክፍተት ተጎድቷል። ኪም ጆንግ ኡን ይህንን ክስተት የሀገሪቱን ክብርና ኩራት በእጅጉ የጎዳ የወንጀል ድርጊት ነው ሲሉም ገልጸውታል። መርከቡ በባለሙያዎች ቡድን ጥገና እየተደረገለት እንደሆነ ሲኤንኤን የዜና ወኪል ዘግቧል። የፓርቲው ማዕከላዊ ወታደራዊ ኮሚሽን አባል የሆኑት ሪም ሃንጉን ሲን በዚህ ክስተት ምክንያት እስካሁን ከታሰሩ ሰዎች መካከል ከፍተኛ ስልጣን ያላቸው ሰዎች ናቸው። ፒዮንግያንግ የጦር መርከብ በተሰራበትና በከሸፈበት ሰሜን ፒዮን የመርከብ ግንባታ የሚገኙ 3 ባለስልጣናት ባለፈው ሳምንት መጨረሻ አስሯል። ባለስልጣናቱ ዋና ኢንጂነር፣ የግንባታ ኃላፊና የአስተዳደር ስራዎች አስኪያጅ እንደሆኑም ታውቋል። ኪም ጆንግ ኡን የሮብ ዕለት ክስተት በፍጹም ግዴለሽነትና ኃላፊነት በጎደለው እንዲሁም ሳይንሳዊ ባልሆነ ልምድ የተፈጠረ መሆኑን ከዚህ ቀደም መናገራቸው የሚዘነጋ አይደለም። የታሰሩ ባለስልጣናት ምን ቅጣት ሊጣልባቸው ሊያጋጥማቸው እንደሚችል የታወቀ ነገር የለም። ነገር ግን የሀገሪቱ አምባገነን መንግስት ጥፋተኛ ሆነው ያገኛቸውን ባለስልጣናት በግዳጅ የጉልበት ስራና በሞት ጭምር እንደሚቀጣ ይታወቃል። ባለፈው ሳምንት አደጋ የተፈጠረው ሰሜን ኮሪያ በሌላ የሀገሪቱ ክፍል ተመሳሳይ የጦር መርከብ ይፋ ካደረገች ከአንድ ሳምንት በኋላ ነው። የኪም የጦር መርከብ የሰሜን ኮሪያን የባህር ኃይል ለማዘመን ፈርቀዳጅ ሲሉ የጠሩ ሲሆን በሚቀጥለው ዓመትም ስራ ይገባል ተብሎ ይጠበቃል። በመጨረሻም እስራኤል በጋዛ ላይ ባደረሰችው ጥቃት 24 ሰዎች መሞታቸውን የሕክምና ባለሙያዎችና ባለስልጣናት ተናገሩ። እስራኤል በመካከለኛው ጋዛ ውስጥ የተፈናቀሉ ቤተሰቦችን በሚጠለሉበት ትምህርት ቤት ላይ በአንድ ሌሊት በፈጸመችው የተለያዩ የአየር ድብደባ ቢያንስ 24 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የሲቪል መከላከያ ባለስልጣናት ገልጸዋል። ጥቃቱ ያነጣጠረው በጋዛ ከተማ የሚገኘው ፍራህ አልጃራካን ትምህርት ቤት ሲሆን በአሁኑ ጊዜ በእስራኤል ከፍተኛ ወታደራዊ ጥቃት በሰሜናዊ ቤት ላህያ የተፈናቀሉ በመቶዎች የሚቆጠሩ ተፈናቃዮች ይኖሩበት ነበር ተብሏል። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ ህጻናትን ጨምሮ 20 አስክሬኖች ከትምህርት ቤት ተወስደዋል ብለዋል። በዚህ ጉዳይ ላይ የእስራኤል ወታደሮች አስተያየት እንዲሰጡ ተጠይቀው የሰጡት ይፋዊ ምላሽ የለም ተብሏል። በዚህም ጥቃት ከሞቱት መካከል በሰሜን ጋዛ የሚገኙ የሐማስ ፖሊስ የምርመራ ኃላፊ ሙሐመድ አልካሲር ከሚስታቸውና ከልጆቻቸው ጋር እንደሚገኙበት የአካባቢው ዘገባዎች ጠቁመዋል። ትምህርት ቤቱ አድማ ከመጀመሩ ጥቂት ቀደም ብሎ ሌላ የእስራኤል አየር ጥቃት በማዕከላዊ ጋዛ ከተማ በሚኖሩ መኖሪያ ቤቶች በመምታት 4 ተጨማሪ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። መንትዮቹ ጥቃቱ ባለፈው ሳምንት በሰሜን ግዛቷ ክፍል ተባብሶ የቀጠለ ሲሆን የእስራኤል ጥቃት አካል መሆኑንም ቢቢሲ ዘግቧል። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።